አሜሪካን በግለሰብ ደረጃ እንደርሱ የፈተናት እስካሁንም ድረስ አልተፈጠረም። ይህ ሰው እጅግ አስገራሚና የሀገሪቱ መንግስት የሌለውን ገንዘብ እርሱ ለብቻው አካብቷል። ፈጣሪውን ካልፈራ ለመንግስት ገንዘብ ማበደርም ይችላል። ከብሩ መትረፍረፍ የተነሳ የገዛ ልጁ በረደኝ ስትለው በብዙ ሚሊዮን የሚቆጠሩ ረብጣ ዶላሮችን አቃጥሎ ልጅን ከብርድ መከላከሉ ዓለም ላይ እስካሁን እንደሱ አይነት ሰው እንዳልተፈጠረ ምስክርነት ነው። ብዙዎች ኮኬን ጋድ ወይም የኮኬን አምላክ የሚሉት ይህ ኮሎምቢያዊ አደንዛዥ ዕፅ አዘዋዋሪ ሰዎችን ያስገረሙና ያነቃቁ ታሪክ እንዳሉት ብዙዎች አያውቁም። ዛሬ እኔ በዚህ ቪዲዮ ላይ ስለ እነዚህ ታሪኮች አስቃኛችኋለሁ። ሰላም ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች፣ ሁሌም አዳዲስና አስገራሚ ፕሮግራሞችን ይዞ የሚቀርበው ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሱ። ጊዜው ዲሴምበር 1 እንደ አውሮፓውያን አቆጣጠር በ1949 ዓመተ ምህረት ነው። በላቲኖ ሀገር በኮሎምቢያ ከገበሬ አባቱ አቤል ኤስኮባርና ከመምህርት እናቱ ሄርማልዳ ጋፈር ዓለምን የሚያስለቅሰው ሕፃን ከእናቱ ማህፀን እያለቀሰ ወጣ። የተወለደውም ከድሃ ቤተሰብ ሲሆን ከሰባት ልጆች መካከል ለቤተሰቡ ሶስተኛ ልጅ ነው። የመታወቂያ ስሙ ፓብሎ ኤሚሊዮ ኤስኮባር ጋርቪያ ሲሆን ዓለም ደግሞ የኮኬን አምላክ ሲል ቅጽል ስም አውጥቶለታል። ፓብሎ ኤስኮባር በልጅነቱ ለቤተሰቡ ብሎም ለጓደኞቹ የወደፊቱ የኮሎምቢያ መሪ እንደሚሆን ይናገር ነበር። ነገር ግን እድሜው ከፍ እያለ ሲመጣ የኮሎምቢያ መሪ ከመሆን ይልቅ የህገወጥ ስራዎች ይበልጥ ይስቡት ጀመር። የመጀመሪያ ህገወጥ ስራውን የጀመረው ገና የ22 ዓመት ታዳጊ ወጣት እያለ ነው። የሰዎችን የመቃብር ድንጋይ ከመቃብር ላይ እየነቀለ እንደ አዲስ አስተካክሎና ጠርጎ በመሸጥ እንዲሁም የተከለከለ ሲጋራ፣ የውሸት ሎተሪ ትኬት ሽያጭ፣ የመኪና ስርቆት፣ ሰዎችን ማገት፣ የውሸት ትምህርት ማስረጃዎችን መስራት እያለ የህገወጥ ስራ መንገዱን መገንባት ጀመረ። ፓብሎ ኤስኮባር ለተወሰነ ጊዜ በዩኒቨርሲዳድ አውቶኖማ ላቲኖ አሜሪካና በተባለ ዩኒቨርሲቲ ተምሮ ነበር። ነገር ግን ትምህርቱን ሳይጨርስ አቋርጦት ወጥቷል። በ1972 ዓመተ ምህረት በኮሎምቢያ ሁለተኛ ከተማ በሆነችው ሜድሊን ውስጥ በፓብሎ ኤስኮባር የተቋቋመና የሚመራ ሜድሊን ካርቴል የሚል ስያሜ ያለውን አደንዛዥ ዕፅ የሚመረትበትና የሚቀነባበርበትን አሸባሪዎች የተሞለበትን ህገወጥ ድርጅት አቋቋመ። ፓብሎ ኤስኮባር ስራውን በማስፋፋት በአንድ ወቅት በዓለማችን ላይ የሚገኘውን 75% የሚሆነውን አደንዛዥ ዕፅ ሙሉ በሙሉ በእርሱ ስር እንዲያልፍ አድርጎ ነበር። እንዲሁም ወደ አሜሪካ በቀን 15 ቶን ማለትም ከ150,000 ኪሎ ግራም በላይ የሚሆን አደንዛዥ ዕፅን ያስገባ ነበር። በቀን የሚሰራውም ገንዘብ ከ70 ሚሊዮን ዶላር በላይ እንዲሁም በሳምንት ከ450 ሚሊዮን ዶላር በላይ በአመት ደግሞ ከ25 ቢሊዮን ዶላር በላይ የሆነን ገንዘብ ከሜዲል ካርቴል ያገኝ ነበር። በዚህ ምክንያት በፎርብስ የዓለም ሀብታሞች ዝርዝር ላይ ለ5 ተከታታይ ዓመታት ከ1987 እስከ 1992 ዓመተ ምህረት በ30 ቢሊዮን ዶላር የዓለማችን ሰባተኛ ሀብታም ተብሎ ነበር። የፎርብስ መጽሔት ይህንን ደረጃ ያስቀምጠው እንጂ የፓብሎ ልጅ የሆነው ኩዋን ፓብሎ ፎርብስ ይህን የገመተው ዝም ብሎ እንደሆነ ተናግሮ ነበር። እንዴት አስበውት ነው? ፓብሎ ኤስኮባር እኮ በአመት 25 ቢሊዮን ዶላር ገቢ ያለው ሊያውም ቀጥታ በጥሬ ገንዘብ። ፓብሎ ኤስኮባር የ23 ዓመት ወጣት እያለ ከማሪያ ቪክቶሪያ ጋር የፍቅር ግንኙነት የጀመረ ሲሆን የፍቅር ግንኙነቱ ከጀመሩ ከ3 ዓመት በኋላ በ1976 ዓመተ ምህረት ጋብቻቸውን ፈጽሟል። ፓብሎ ኤስኮባር በጣም ብሩ ከመብዛቱ የተነሳ እርሱ ራሱ ስንብር እንዳለው እንደማያውቅ በአንድ ወቅት ተናግሮ ነበር። ገንዘቡ ያለ ገደብ ይገባ ስለነበር ፓብሎን ገንዘቡን ከመሰብሰብ ይልቅ በጣም የሚያስጨንቀው ገንዘቡን የሚደብቅበት ቦታ ነበር። ገንዘቡንም በተለያዩ መንገዶች ለመደበቅ ሞክሯል። ከነዚህም አንዱ በጣም ታዋቂና ጥብቅ በሆነው በስዊስ ባንክ ለመደበቅ ሞክሯል። እርሱም አርበቃ ሲለው በተለያዩ በርሜሎች ብሮቹን አጭቆ መሬት ውስጥ ይቀብራቸው ነበር። በዚህም ከሰሞኑን በተሰማ ዜና በኮሎምቢያ የሚገኙ ምስኪን ገበሬ ፓብሎ ኤስኮባር ካስቀመጣቸው በርሜሎች ውስጥ አንዱን በእርሻቸው ያገኙ ሲሆን በውስጡም ወደ 50 ሚሊዮን ዶላር የሚጠጋ ገንዘብ ተገኝቷል። የሚገርመው ነገር ግን ምስኪኑ ገበሬ ያገኘውን ገንዘብ እንዳለ ለመንግስት መስጠቱ ነው። ወደ ፓብሎ ስንመለስ ገንዘቡ እንደነዚህ ከመደበቅ አልፎ ከቤቱ ጣሪያና ግድግዳ ሁሉ እንደቀበረ ታሪኩ ያሳየናል። ሌላው በጣም የሚያስገርመው
የሚያገኘውን ገንዘብ በጣም ከመብዛቱ የተነሳ ለገንዘቡ መጠቅለያ ላስቲክ በየወሩ እስከ 2500 የአሜሪካን ዶላር ያወጣ ነበር። እንዲሁም የሚያስቀምጣቸው ገንዘቦች በየመሬቱና በየጣሪያው ስር ስለነበሩ ብዙ ሚሊዮን ብሮቹ ባይት ተበልተውበታል። በዚህም በዓመት ከሚያገኘው ብሮች ውስጥ 5% የሚሆነውን ያጣ ነበር። ማንኛውም ሰው የራስ የሆነ ድክመቶች ይኖሩታል። የፓብሎ ኤስኮባር ድክመት ደግሞ ሚስትና ልጆቹ ናቸው። እነዚህን ሰዎች ከማንምና ከምንም ነገር በላይ አብልጦ ይወዳቸው ነበር። ይህንንም በተግባር አሳይቷል። በአንድ ወቅት ፓብሎ ኤስኮባር ከፖሊሶች ሽሽት በሜሪን ተራራ ምሽግ ተደብቀው ሳለ ሴት ልጁ ማኑዌላ በርዷት ስለነበር ወደ 2 ሚሊዮን ዶላር የሚጠጋ ገንዘብን በማቃጠል ብርዱን እንዳስታገሰላት ይናገራል። ታዲያ በዚህም ድርጊቱ ቤተሰቡ ምን ያህል ከገንዘብ እንደሚበልጥ አሳይቷል። ፓብሎ ኤስኮባር የኮሎምቢያ ፕሬዝዳንት የመሆን ህልም ስለነበረው ማርች 14 1982 ዓ.ም የኮሎምቢያ ፕሬዝዳንት እንዲሆን በኮሎምቢያ ኮንግረስ ላይ ተመርጦ ነበር። ነገር ግን ከ2 ዓመት በኋላ የፍትህ ሚኒስቴር በሆኑት ላራ ቦሬላ ከኮንግረሱ ይወርዳል። ከዛም ፓብሎ ይህንን ሲመለከት የፍትህ ሚኒስቴር የሆነውን ላራ ቦሬላን ከዚህ ዓለም ወደዛኛው ዓለም ያሸጋግረዋል። ፓብሎ በዚህ ብቻ አላበቃም። በሱ ቦታ ለፕሬዝዳንትነት እጩ የነበረውን ሴዛርን ለመግደል ያስባል። ከዛም አውሮፕላን ውስጥ ይኖራል ብሎ በማሰብ አውሮፕላኑ ላይ አየር ላይ በማፈንዳት በአጠቃላይ የ107 ሰዎችን ህይወት ቀጥፏል። ምንም እንኳን ሴዛር እዛ አውሮፕላን ውስጥ ባይኖርም ፓብሎ ኤስኮባር በህይወት እያለ ከ3000 በላይ ለሆኑ ሰዎች ሞት በቀጥታና በተዘዋዋሪ መንገድ እጁ አለበት። ፓብሎ ኤስኮባር በማይታዘዙለት ፖሊሶች፣ ዳኞች፣ ባለስልጣኖችና የህግ አካላትን እጅ ያነሳ ነበር። ከፓብሎ ኤስኮባር ጋር መጋጨት ማንኛውም ሰው በፍጹም ሊያስበው የሚገባው ነገር አይደለም። በህገወጥ ስራዎች ላይ ሲያዝ 2 አማራጮችን የሚያቀርብላችሁ ሲሆን እርሱም ገንዘብ ወይስ ጥይት የሚሉ ናቸው። ገንዘብ ካላችሁ ብር ሰጥቷችሁ ይሄዳል። አይ አልፈልግም ካላችሁ ደግሞ ገሏችሁ ይሄዳል። ያም ሆነ ይህ ግን ፓብሎ መሄዱን አያቆምም። እናንተ ይህ ምርጫ ቢቀርብላችሁ ምን ትመርጣላችሁ? ሐሳባችሁን በኮሜንት ላይ ያስቀምጡልኝ። ፓብሎ ኤስኮባር በጣም ሀብታም ከመሆኑ የተነሳ በኮሎምቢያ ኔፓሊስ በተባለችው ስቴት ላይ 20 ኪሎ ሜትር ስፋት ያለው በውስጡ የግል አይሮፕላን ማረፊያ፣ 2 የግል ሄሊኮፕተር ማረፊያ፣ የድሮና ዘመናዊ ቅንጡ መኪኖች ማቆሚያ፣ ከ10 በላይ ቤቶች፣ ከ1700 በላይ ሰራተኞች፣ 27 የሰው ሰራሽ ሐይቆች፣ የመኪናና የሞተር ሳይክል መወዳደሪያ መንገዶች፣ የበሬ ፍልሚያ አደባባዮች እንዲሁም የተለያዩ ፓርኮችና የዱር አራዊቶች፣ የጦር ሰራዊቶች አውሮፕላን ሳይቀር በዚህ የተንጣለለው መኖሪያ ቤት ውስጥ ይገኙ ነበር። ከጊዜያቶች በኋላ ፓብሎ ኤስኮባር ላይ ነገሮች እየከረሩ መጡ። አሜሪካ የፓብሎ ኤስኮባር ተቀናቃኝ የነበሩ ዕፅ አዘዋዋሪዎችን መርዳት ጀመረች። ሲአይኤ ከኮሎምቢያ መንግስት ጋር በመተባበር በፓብሎ ኤስኮባር ላይ በርከት ብሎ መነሳት ጀመሩ። ፓብሎ ኤስኮባርም በዚህ ሰዓት ከሀገሪቱ መንግስት ጋር መደራደር ፈለገ። እርሱም እንዲህ አላቸው፣ ለአሜሪካ መንግስት አሳልፋችሁ ማትሰጡኝ ከሆነ የሀገሪቱ ዕዳ የሆነውን 10 ቢሊዮን ዶላር እከፍላለሁ ሲል የመደራደሪያ ሐሳብ አቀረበላቸው። ነገር ግን የሀገሪቱ መንግስት በዚህ አልተስማማም። ሆኖም የኮሎምቢያ መንግስት ለአሜሪካ አሳልፎ እንደማይሰጠውና ራሱ ባሰራው ቅንጡ እስር ቤት ውስጥ ለ5 ዓመታት እንዲታሰር ሐሳብ አቀረበለት። ፓብሎም በዚህ ሐሳብ በመስማማት በሀገሪቱ ቅንጡ የሆነውን እስር ቤት አስገነባ። በዚህም እስር ቤት ውስጥ ለመዝናኛ የሚሆኑትን ነገሮች ካሟላ በኋላ ራሱ ባሰራው እስር ቤት ውስጥ ለ5 ዓመታት ታሰረ። ይህም እስር ቤት በውስጡ የኳስ መጫወቻ ሜዳ፣ የመጠጥ ባር፣ ጃኩዚ፣ የውሃ ፏፏቴ እዛ ውስጥ ሆኖ ለመስራት እንዲመቸው የተደላደለ ቢሮንም ያካተተ ነበር። የኮሎምቢያ መንግስት በዚህ ውሳኔው ፓብሎ ኤስኮባርን የውጭ ኃይሎች እንዳይገሉት እርሱን የመጠበቅ ሥራ ነበር የሰራለት። የወንጀል ሥራውም ከቀን ወደ ቀን እየባሰ ሲመጣ በዚህ ነገር እየተበሳጨ የመጣው የኮሎምቢያ መንግስት ፓብሎ ኤስኮባርን ከግል እስር ቤት ወደ መንግስት እስር ቤት ሊያዘዋውረው ያስባል። ይህንንም መረጃ ቀድሞ ያወቀው ፓብሎ ይህ ነገር ከመደረጉ በፊት ይጠብቁት የነበሩትን 2 ጠባቂዎች በመግደል ከእስር ቤቱ ያመልጣል። በዚህም ሰዓት ከተማው ላይ ትልቅ ብጥብጥ ተነሳ። ብዙ ሰዎችም አለቁ። ፓብሎ ኤስኮባር ይኖራል ተብሎ የተገመተበት ቦታ እንዳለ
የሲአይኤ እና የኮሎምቢያ መንግስት በመተባበር ፈለጉት። ግን ፓብሎን ማግኘት እንዲቀላል አልነበረም። ፓብሎ ኤስኮባር ምንም እንኳን ለብዙ ሰዎች ሞት ተጠያቂ ቢሆንም የኮሎምቢያ ሀገር ህዝቦች ግን ይወዱት ነበር። እርሱም ይረዳቸው ነበር። ለዚህም ማሳያው የገነባቸው ሆስፒታሎችና መኖሪያ ቤቶች ናቸው። በየመንገዱ ለድሆች ብር ይበትን ነበር። ከእርሱም አልፎ ወደ 70 የሚጠጉ የህዝብ የእግር ኳስ ሜዳዎችን ገንብቶላቸውም ነበር። በዚህ ምክንያት በአሁኑ ሰዓት በሜዲ ሰፈር ላይ የፓብሎ ኤስኮባር ፎቶዎች በየግድግዳው ላይ ተስለው ይገኛሉ። ፓብሎ ኤስኮባር በተለያዩ መንገዶች አደንዛዥ ዕፅን ያዘዋውር ነበር። መጀመሪያ አደንዛዥ ዕፆቹን በተሽከርካሪ ጎማ ውስጥ እያደረገ ድንበሮችን ያሳልፍ ነበር። ነገር ግን ከትንሽ ጊዜ በኋላ ድንበር ጠባቂዎች አደንዛዥ ዕፅ የሚያሸቱ ውሾችን መጠቀም ሲጀምሩ ሽታውን ለማስወገድ ሲል አሳዎች ውስጥ አደንዛዥ ዕፁን በማድረግ ያሳልፍ ነበር። ሌላው ደግሞ በጣም ከባድ የሆኑ መንገዶችን ይጠቀም ነበር። አንደኛው የሚጠቀመው መንገድ በጣም በሚዘገንም መልኩ እርጉዝ ሴቶችን በመጠቀም የማለስለሻ ዘይቶችን በመቀባት በአንዴ እስከ 50 ሺህ የሚሆኑ አደንዛዥ ዕፆችን እንዲውጡ ያደርጋቸው ነበር። ለዚህም ስራቸው ዳጎስ ያለ ክፍያን ይከፍላቸው ነበር። ፓብሎ ይህን መንገድ የሚጠቀምበት ምክንያት እርጉዝ ሴቶች በኤክስሬ ስለማይፈተሹ ነው። ሌላኛው የሚጠቀመው አስገራሚ መንገድ ደግሞ ጅንሶችን በመጠቀም ነበር። ግን የጅንስ ሱሪ ልብሶቹን ሲባል ኪሶቻቸውን በመጠቀም አይደለም። አደንዛዥ ዕፆችን በፈሳሽ መልክ በማዘጋጀት ከጅንስ ሱሪው ጋር ጠምቀው አሽገው ይልኩት ነበር። ገዢዎቹም ሱሪዎቹን ከተቀበሉ በኋላ ለየት ባለ ኬሚካል አደንዛዥ ዕፁን በመለየትና በማውጣት አድርቀው በቀላሉ መንገድ ያገኙታል። እንደዚህ እያደረጉ ከቆዩ ከጊዜያቶች በኋላ በዲሴምበር 1 1993 ዓመተ ምህረት ፓብሎ የ44ኛ ዓመት የልደት በዓሉን ከአንድ ጠባቂው ጋር ካከበረ በኋላ በነጋታው ከሚስቱ ጋር በስልክ ሲያወራ የሲአይኤ እና የሀገሪቱ መንግስት ስልኩን በመጥለፍ ያለበትን ቦታ አውቀው ዲሴምበር 2 1993 ዓመተ ምህረት ፓብሎ ኤስኮባርን ለማደን በተደረገው ሙከራ ፓብሎ እና ጠባቂው በሸክላ ጣሪያ ላይ አድርገው ለመሸሽ ቢሞክሩም በተከፈተው የተኩስ ልውውጥ ጆሮ ላይ ተመቶ ሊሞት ችሏል። ብዙ ሰዎች እንደሚሉት ፓብሎ የሞተው በፖሊሶች ሳይሆን ራሱን አጥፍቶ ነው ይባላል። ለዚህም ማስረጃው ፓብሎ በአንድ ወቅት ፖሊሶች ሊይዙኝ ከሞከሩ ራሴን አጠፋለሁ ሲል የተናገረው ቃል ነው። በፓብሎ ኤስኮባር የቀብር ስነ ስርዓት ላይ 25000 ሰዎች የተገኙ ሲሆን በሰዓቱ ብዙ ሰዎችም አዝነው ነበር። እሱ ካረፈ በኋላ ቤተሰቦቹ ኮሎምቢያን ለቀው ወደ ሌላ ሀገር ሄዱ። ፓብሎ ኤስኮባርም ከሞተ በኋላ የእርሱ የሥራ ተቀናቃኞች የፓብሎ ኤስኮባርን ገንዘብ ለማግኘት ሐሰሳም ጀምረው ነበር። ወንድሙ ሮበርቶ ኤስኮባር በጻፈው መጽሐፍ የኤስኮባር ገንዘብ እስካሁንም ተገኝቷል ማለቁን ጽፏል። በየጊዜው ፓብሎ ኤስኮባር በኖረባቸው ቦታዎች ሰዎች የተቀበሩ ገንዘቦችን የሚያገኙ ሲሆን ከገንዘቡም አልፎ ወርቆች ሊገኙም ችለዋል። በ1989 ዓ.ም በኮሎምቢያ በ37 በርሜል ሙሉ የተቀበሩ ዩሮዎች ተገኝተዋል። ከዛም ቀጥሎ በ1990 ዓ.ም 25 ሚሊዮን ፓውንድ ከ150 ኪሎ ግራም ወርቅ ጋር መገኘት ችሏል። በ2009 ደግሞ ፓብሎ ለሥራ ከሚጠቀማቸው ደኖች ውስጥ ከአንዱ ብቻ 5 ሚሊዮን ፓውንድ ተገኝቷል። በቅርቡ በ2020 የፓብሎ ኤስኮባር ያጎት ልጅ በፓብሎ ኤስኮባር የድሮ ቤት ውስጥ እየኖረ ሳለ ከዕለታት አንድ ቀን በጥርጣሬ ተነስቶ የቤቱን ግድግዳዎች አፍርሶ ሲመለከት 18 ሚሊዮን ዶላር ከተወሰኑ ወርቆች ጋር ማግኘት ችሏል። ወደፊትም በርካታ ገንዘቦችና ወርቆች እንደሚገኙ ብዙ በቅርቡ የነበሩ ሰዎች ይናገራሉ። በሱ ታሪክ ላይ የተመሰረተ ናርኮስ የተባለ ተከታታይ ድራማ በኔትፍሊክስ ላይ ተሰርቶለታል። ሰላም ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች፣ በዛሬው ፕሮግራማችን የአሜሪካን መንግስት ለብቻው ስላስጨነቀው የኮኬኑ አምላክ ስለተባብለው ፓብሎ ኤስኮባር ህይወት በጥቂቱ አስቃኘናችሁ። ሁሌም አዳዲስና አዝናኝ የሆኑ ፕሮግራሞች እንዲደርሳችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን ይጫኑ። በቀጣይ ፕሮግራም እስክንገናኝ ሰላም ለሁላችን ይሁን።